እሺ እንግዲህ ይሄ ደግሞ ዲፕሎማት ቁጥር 2 ፕሮጀክታችን ነው ማለት ነው። ቦሌ ጋዜቦ ጋር ያለው እንደምታዩ 3 ቤዝመንት ጨርሰን የግራውንድ ፍሎር ሙሉ ጨርሰን አሁን የመጀመሪያ ፍሎር ስትራክቸር ኦሬዲ እየወጣ ነው ማለት ነው። እዚህ ሳይታችንም ላይ ከባለ 1 ጀምሮ እስከ ባለ 3 መኝታ አማራጮች አሉ ማለት ነው። ስቲል እስከ 30% የሚደርስ ቅናሽም እዚሁ ላይ አመቻችተን ነው ያለ ነው። እንግዲህ አሁን ደግሞ የምንገኘው በፒያሳው ፓላስ ሳይታችን ላይ ነው ማለት ነው። እንግዲህ አካባቢው ላይ እንደምታየው እየገነባን ያለንበት ቦታ በዚህ ከቴዎድሮስ አደባባይ የሚመጣው መንገድ ነው። ሶ አፓርትመንቱ እዚህ ፊት ለፊት ላይ ነው የሚሆነው። ሶ ለሱቆቹ ለገበያ በጣም የሚመች ሞል ነው ማለት ነው የሚሆነው። እንደምታየው በዚህ ጋር ስንሄድ ፍሬንድሺፕ ነው ቅርብ ርቀት ላይ ነው ያለው። ቤቶቹ ደግሞ ወደዚህ ወደ ዩኒቲ ፓርክ ወይም ወደ ቤተ መንግስት እይታ ያላቸው አሉ። ወደዚህ ወደ ፍሬንድሺፕ ደግሞ እይታ ያላቸው አሉ። ይሄ አጠቃላይ ስፋቱ ወደ 4000 ካሬ ሜትር ነው። ህንጻው የሚያርፍበት ደግሞ ወደ 3100 ካሬ ማለት ነው። ፍሪ ስፔስ ወደ 900 የሚሆን ካሬዎችን ትተናል። እሱም ለኦፕን ዳውን እና ለግሪነሪ ብለን ያሰብናቸው ቦታዎች ነው። ሱቆቻችን ከ27 ካሬ ጀምሮ እስከ 465 ካሬ አማራጮች ይኖሩናል። በዋጋ ደረጃ ደግሞ ከ3.7 ሚሊዮን ብር ጀምሮ ሱቆች አሉ ማለት ነው። ሙሉ ክፍያ ጀምሮ ቅድመ ክፍያ የምንጠይቀው 15% ብቻ ነው። እንግዲህ ይሄ ሚዛኒንግ ፍሎር ነው። እንግዲህ የማይቀሩት አሚኒቲዎቻችን አሉ ማለት ነው። እዚህ ጋር ጂምናዚየም ይኖረናል። ሙሉ ዕቃ አሟልተን ነው የምናስረክበው። እዚህ ጋር ደግሞ ስቲምና ሳውና አለን ማለት ነው። ስቲምና ሳውናው ለወንድና ለሴት ለየብቻ ነው ሰፋሪዎች ያዘጋጀነው። በቂ የሆነ ስፔስ ነው የተጠቀምነው። እዚህ ጋር አረፍ የሚሉበት ኤሪያ ነው ያለው። ሪያሊቲ ሪል ስቴት እስከዛሬ አድርጎት በማያውቅ ሁኔታ ሰፊ የዋጋ ቅናሽ ያወጣበት ፕሮጀክቱ ነው። ለተወሰኑ ሰዎች ብቻ እስከ 20 ለሚሆኑ ሰዎች ብቻ የወጣ እስከ 30% የሚደርስ ልዩ ቅናሽም ተመቻችቷል። ሰላም ውድ የማዕዘን ሊስቲንግ ቤተሰቦቻችን እንዴት ናችሁ? እንግዲህ በዛሬው ቪዲዮ ከዚህ በፊት የተሰሩት ፕሮጀክቶች አሁን ላይ ምን ላይ ደርሰዋል፣ ያለቁት ቤቶች ምን ይመስላሉ የሚለውን ነገር ለማሳየት ሪያሊቲ ጋር ጎራ ብያለሁ። በተጨማሪ ደግሞ ብዙ አዳዲስ ነገሮችን ይዘው መጥቷል። እስቲ ያለውን ነገር እናያለን። አብራችሁን ቆዩ። ሰላም እንዴት ነሽ? እንዴት ነሽ? እንኳን ደህና መጣሽ። እንኳን ደህና ቆየሽ። እንግዲህ ዛሬ ያው አዲስ ነገር አለ የሚባል ነገር ሰምቼ ነው ወደ እናንተ ጎራ ያልኩት። እስቲ ታሳይኛለሽ? እሺ፣ ያው እውነት ነው፣ ብዙ አዲስ ነገር ነው ያለው። እንግዲህ ከዚህ በፊት መተሽም እንዳሳየሽው ማለት ነው። ይሄ አሁን የመጣሽበት የሪያሊቲ 9ኛ ፕሮጀክታችን ነው ያስረከብነው ቦሌ ጋዜቦ ያለው ማለት ነው። ዲፕሎማት ቁጥር 1 ነው። ዲፕሎማት ቁጥር 2 እየደገምነው ነው። እሱ ላይ ከዚህ በፊት የገቡ ደንበኞች አሉ። ሲቆፈር ጀምሮ መተሽ ነበርና በእነዚህ 2-3 ወራት ውስጥ ምን ፕሮግረስ እንዳደረገ ያለውን እንትን ለደንበኞቻችን እናሳያለን። አፍሪካ ህብረትም ጋር የሳር ቤቱን አጠናቀን እየደገምን ያለው ፕሮጀክታችንም ላይ ብዙ አዳዲስ ለውጦች አሉ። በደንብ ፕሮግረስ አድርጓል። እነሱንም እናያቸዋለን። ሌላው ደግሞ ትልቁ ነገር በፒያሳ በቅርብ ቀን ይጠብቁን እያልን ረጅም ጊዜ ቆይተን ነበርና ፒያሳ ፓላስ ፕሮጀክት አሁን በይፋ ለሽያጭ አውጥተን ያለንበት ሁኔታ ነው ያለው ማለት ነው። ስለዚህ አሁን እዚህ ብዙ ኦፊስ ውስጥ ቁጭ ብለን ብዙ አናወራም። በየቦታው እየሄድን ያላቸውን ፕሮግረስ እናያለን ማለት ነው። እንግዲህ ከዚህ አሁን ካለንበት ጀምርልሽ ይሄ ቀደም ብዬ እንደነገርኩሽ የሪያሊቲ 9ኛ ፕሮጀክት ነው። አሁን የምንገኘው ሪሴፕሽኑ ላይ ነው ያለነው ማለት ነው። ይሄ ስታንዳርዳችን ነው። በእንደዚህ ነው እስካሁን 9ኙንም ያስረከብነው፣ ወደፊትም የምንቀጥለው ማለት ነው። ሆቴል ስታንዳርድ ናቸው። እዚህ ጋር ደግሞ የኢንተርኮም አገልግሎት ይኖረናል ማለት ነው። ሶ እንግዳ ሲመጣ ደውሎ ነው ማለት ነው ወደ መኖሪያዎች ዝም ብሎ አይገባም። እዚህ ጋር ኮንፈርም ተደርጎ የማን እንግዳ እንደሆነ ከታወቀ በኋላ ነው ማለት ነው ወደ ውስጥ የሚገባው።
ታዲያ ሞር ሴፍ እንዲሆን ያደርጋል ማለት ነው ይሄ ነገር። በጣም ጥሩ። ይሄ የሎቢ ኤሪያችን ነው። እዚህ ጋር እንደምታዩ ቆንጆ ሰፊ ነው። አረፍ ብለው መጠበቅ ይችላሉ ማለት ነው። ሌላው ደግሞ እዚህ ላይ ያሟላናቸው ብዙ አሚኒቲዎች አሉ። 3 ቤዝመንት ነው ያለው። በቂ የሆነ ለእያንዳንዱ ቤት ፓርኪንግ ስፔስ ይኖረዋል። ተጨማሪ መኪና ላላቸውና ለገስት ደግሞ መግቢያውም የተለየ ሆኖ ኤክስትራ ፓርኪንግ ስፔስ ይኖራል ማለት ነው። ይሄ ደግሞ ሁሉም ፕሮጀክቶቻችን ላይ የሚደገም ነው። ሁሉም ላይ ያለ ነው። ፊውቸር ያሉንም ፕሮጀክቶቻችን ላይ የሚደገም ነው ማለት ነው። አይቸገሩም ማለት ነው። በዚህ በኩል በጣም ጥሩ። ግራውንድ ዋተር አለ፣ ባካፕ ጀነሬተር፣ እነዚህ የመሳሰሉት ያው ኮመን ናቸው። ኮመን መግባትም ያለባቸው እንትኖች ናቸው፣ ፋሲሊቲዎች ናቸው። ስለዚህ እነሱ እንዳሉ ሆነው ኤክስትራ የሆኑ አሚኒቲስ ደግሞ እንጨምራለን ማለት ነው። ጂምናዚየም ይኖረናል፣ ስቲምና ሳውና እናያቸዋለን። ደስ ይለኛል። እንግዲህ ይሄ ሚዛኒንግ ፍሎር ነው። እንግዲህ የማይቀሩት አሚኒቲዎቻችን አሉ ማለት ነው። እዚህ ጋር ጂምናዚየም ይኖረናል። ሙሉ ዕቃ አሟልተን ነው የምናስረክበው። እዚህ ጋር ደግሞ ስቲምና ሳውና አለን ማለት ነው። ስቲምና ሳውናው ለወንድና ለሴት ለየብቻ ነው ሰፋሪዎች ያዘጋጀነው። በቂ የሆነ ስፔስ ነው የተጠቀምነው። እዚህ ጋር አረፍ የሚሉበት ኤሪያ ነው ያለው። እዚህ ጋር ደግሞ ሻወር ይኖረናል፣ ቶይሌት። እነዚህ ይሄኛውም ደግሞ ሳውናው ነው። እንግዲህ ይሄን አርት ተጠቅመናል ማለት ነው። ትንሽ ናቹራል ሉክ እንዲኖረው ለማድረግ ሞክረናል። ይሄ ደግሞ ስቲሙ ነው። ለስቲሙ ደግሞ ሞዛይክ አርት ነው የተጠቀምነው። እንግዲህ እንደምታየው እንደዚህ ሰፊም ነው። በደንብ ኢንጆይ ለማድረግ ይመቻል። ሁሉንም በዚህ መልኩ ነው። እንግዲህ እዚህ ላይ ያሉንን አፓርትመንቶች አሁን ኦልሞስት ሽጠን ጨርሰናል። ነዋሪዎችም ገብተው እየኖሩ ነው ያሉት። እንግዲህ እንዳየነው ቤቶቹም በጣም የሚያምሩ ናቸው፣ ኳሊቲ ናቸው። በዶላር ነው የሚከራዩት። አሁን እዚህ ጋር ከ2000 እስከ 2500 ዶላር እዚህ ሳይታችን ላይ የሬንታል ቫልዩ አላቸው ማለት ነው ቤቶቹ። በጣም ደስ ይላል። እዚህ ጋር እዚህ ሩፍቶፕ ላይ ነው አሁን የምንገኘው። ኪችን እና ክለብ ሃውስ አለን። እዚህ ጋር ፕሮግራም ሲኖር እዚህ ጋር ጥንቅቅ አድርጎ መያዝ የሚችል ለመጠነኛ የሆነ ፕሮግራም ይሄን ብቻ መጠቀም ይቻላል ማለት ነው። ሰፊ የሆነ ፕሮግራም ደግሞ ሲኖር ቴራስ አለን። በጣም ሰፊ ነው ቴራሱ። ትልልቅ ፕሮግራሞችን ማድረግ የሚችል ቴራስም አለን ማለት ነው። በጣም ደስ ይላል። እንግዲህ ያው የዚህም ቤት ባለቤት የሆኑ ሰዎች የዚህን ሁሉ አሚኒቲ ተጠቃሚ ይሆናሉ ማለት ነው። አዎ በደንብ በሚገባ። ያው ለመኖር እዚህ አፓርትመንትን ሲመርጡ እንደዚህ አይነት ፋሲሊቲዎች መሟላት አለባቸው። እነዚህ አይነት አሚኒቲዎች መኖራቸው ማህበራዊ ኑሮ አለ፣ ሀዘንም ደስታም ሲያጋጥም እንደዚህ አይነት ስፔስ መኖር አለበትና እሱን ኮንሲደር አድርገን ነው ይሄንን ያደረግነው። ሌላም ደግሞ ሻይ ቡና እያሉ ኢንጆይ እናርግበትን ቢሉ ቴራሱ እንደምታየው በጣም ሰፊና አየሩም ደስ ይላል። ከተማውንም በደንብ ማሳየት ይችላል ማለት ነው። ይሄኛው ቴራሳችን 180 ዲግሪ አዲስ አበባን እንደምታዩ ማሳየት የሚችል ነው። በጣም ጥሩ። አሁን አዳዲሶቹ ላይ ደግሞ 360 ዲግሪ አድርገን ነው ሙሉን እንዲያሳይ አድርገን ነው ማለት ነው እየሰራን ያለናቸው። ስለዚህ አሚኒቲዎቻችሁ ላይ ካሉት በደንብ አፕግሬድ እያደረጋችሁ ይሄ በ180 የነበረውን አዳዲሶቹ ደግሞ በ360 ዲግሪ ሙሉ አዲስ አበባ ቪው እንዲኖረው አድርጋችሁ ነው እየሰራችሁ ያላችሁ። በትክክል እንደዛ ነው የምናደርገው። እንግዲህ ያው እዚህ ደግሞ ሁለተኛ ፕሮጀክታችንን እዚህም ሆነን ማየት እንችላለን። እንደምታዩ ነው። ከአንድ ወር በፊት እንኳን ስንገናኝ የመጀመሪያ ቤዝመንት ላይ ነበርን ማለት ነው። እንግዲህ በዚህ 3 እና 2 ወር እናንተ እንኳን ማየት ከጀመራችሁ ጊዜ ጀምሮ ማለት ነው ከቁፋሮ ተነስቶ እዚህ የምታዩ የግራውንድ ፍሎር ስላብ ላይ ደርሰናል ማለት ነው። በጣም በሚገርም ፍጥነት ነው ከመሬት የወጣ ነው። እንግዲህ በጣም ጥሩ የግንባታ ሂደት ውስጥ ያለ ይመስላል እንደዚሁ ራሱ ሲታይ። አዎ በጣም በፍጥነት ነው እንትን እያለ ያለው። እዚህ ላይ ደግሞ እዚህ ካሉት አሁን ካየናቸው አሚኒቲዎችም ፕላስ የሆኑ ብዙ አሚኒቲዎች አሉ። ላይብረሪ፣ የልጆች መጫወቻ አድርገን ቴራሱንም ደግሞ ፉል ቴራስ አድርገን ሙሉ አዲስ አበባን በሁሉም አቅጣጫ እንዲያይ ተደርጎ የተሰራ ነው። ትንሽ የኮምፓውንድ ይዘትም አለው እና ለየት ያለ በጣም የሚያምር ዲዛይን ያለው አፓርትመንታችን ነው። እንግዲህ ወይ ቀረብ ብለንም ለማሳየት እንሞክራለን። ደስ ይለኛል። እሺ እንግዲህ ይሄ ደግሞ ዲፕሎማት ቁጥር 2 ፕሮጀክታችን ነው ማለት ነው። ቦሌ ጋዜቦ ጋር ያለው እንደምታዩ 3 ቤዝመንት ጨርሰን የግራውንድ ፍሎር ሙሉ ጨርሰን አሁን የመጀመሪያ ፍሎር ስትራክቸር ኦልሬዲ እየወጣ ነው ማለት ነው።
ስለዚህ በአጭር ጊዜ ውስጥ ነው ይሄ ሁሉ ፕሮግረስ እየተካሄደ። ይሄ ሁሉ የሆነው እንግዲህ 6 ወር ጊዜ አልሞላውም። 5 ወር ከ2 ሳምንት አካባቢ ነው። በዚህ ጊዜ ላይ ነው ይሄ ሁሉ ፕሮግረስ የደረሰው ማለት ነው። እንግዲህ እዚህ ሳይታችንም ላይ ከባለ 1 ጀምሮ እስከ ባለ 3 መኝታ አማራጮች አሉ ማለት ነው። ስቲል እስከ 30% የሚደርስ ቅናሽም እዚሁ ላይ አመቻችተን ነው ያለ ነው። እንግዲህ ይሄን ይመስላል። አሁን ለገዙ ደንበኞችም ይሄንን ማሳየት ስላለብን ነው። በእያንዳንዱ ጊዜ የሚኖረውን ፕሮግረስ ማሳየት አለብን። አዲስ ለሚገቡም ደግሞ ያለንን ፍጥነት አይተው መምጣት ይችላሉ። በጣም ደስ ይላል። እንግዲህ አካባቢው ራሱ መኖሪያ ቤት ከመሆኑ አንፃር ለመኖርም ለማከራየትም አመቺ የሆነ አካባቢ ነው ማለት ነው። ያ በጣም ቆንጆ። አሁን እዚህ ጋር ሬዚደንስ ነው መንደሩ። እንግዲህ እንደምታየው በአካባቢው ያሉትን ቤቶች ሞሮፍ እንትን ናቸው፣ ኩል የሆኑ ናቸው፣ ማንሽኖች ናቸው እና እዚህ ጋር ሙሉን ሬዚደንስ ነው። ምንም አይነት የሱቅም ሆነ ለኮሜርሻል እንትን የለንም ማለት ነው እዚህ ላይ። በጣም ጥሩ። እንግዲህ እነዚህን አሳይተሽኛል። ታዲያ ወዴት ነው? ቀጣይ ደግሞ አሁን የምንሄደው ወደ ፒያሳ ሲጠበቅ ወደ ነበረው እንግዲህ ትልቁ ፕሮጀክታችን ፓላስ ፕሮጀክት ነው የምንሄደው። እዛ ደግሞ በደንብ እናየዋለን ማለት ነው። እንግዲህ አሁን ደግሞ የምንገኘው በፒያሳው ፓላስ ሳይታችን ላይ ነው ማለት ነው። እንግዲህ አካባቢው ላይ እንደምታየው እየገነባን ያለንበት ቦታ በዚህ ከቴዎድሮስ አደባባይ የሚመጣው መንገድ ነው። አፓርትመንቱ እዚህ ፊት ለፊት ላይ ነው የሚሆነው። ለሱቆቹ ለገበያ በጣም የሚመች ሞል ነው ማለት ነው የሚሆነው። እንደምታየው በዚህ ጋር ስንሄድ ፍሬንድሺፕ ነው፣ ቅርብ ርቀት ላይ ነው ያለው። ቤቶቹ ደግሞ ወደዚህ ወደ ዩኒቲ ፓርክ ወይም ወደ ቤተ መንግስት እይታ ያላቸው አሉ። ወደዚህ ወደ ፍሬንድሺፕ ደግሞ እይታ ያላቸው አሉ። ፊት ለፊታቸው ወደዚህ ደግሞ የሆኑት ያው ወደ የቦሌ እይታ ይኖራቸዋል ማለት ነው። በጣም ጥሩ። እንግዲህ መሀል ፒያሳ ላይ ነው። ለመኖሪያም ለንግድ ሱቅም በጣም አመቺ የሚባል ቦታ ላይ ነው ሳይታችሁን ይዛችሁ የመጣችሁት ማለት ነው። ያ በጣም ቆንጆ ቦታ ላይ ነው ያለው። እጅግ ተመራጭ የሆነ ቦታ ላይ ነው ያለው። ውስጥ ደግሞ ገብተን ኮንስትራክሽኑ ምን ላይ እየተካሄደ እንደሆነ ውስጥ ገብተን እንያው። እንግዲህ ያው የቢሮ ቆይታም ነበረን፣ አንዳንድ ቦታዎችን ዞረን አይተናል። እስቲ ኮንስትራክሽን ሂደቱ ደግሞ ምን ይመስላል የሚለው ነገር እኔም ዝም ብዬ በአይኔ የማያቸው ነገሮች አሉ። ዲቴል ደግሞ እስኪ አንተ ደግሞ ታስረዳኛለህ። ኦኬ። አሁን ሳይቱ እንደምታየው ይሄ የፋውንዴሽን ስራ እየሰራ ነው የምንገኘው። የቁፋሮ ስራችን ጨርሰን አሁን ሊንክ ኮንክሪትም ጨርሰናል ኦልሬዲ። አሁን ለፋውንዴሽን ወይም ለቤዝመንት ለምንለው ነገር የብረት ዝግጅት ላይ ነው የምንገኘው። ሁለተኛ ነገር ደግሞ ሾሪንጋችን የምንሰራበትን የእሱን ደግሞ ምን አድርገናል ስትራክቸር ኦልሬዲ ጨርሰን የኮንክሪት መሙላት ስራ ነው የሚቀረን ለሱ። ይሄንን ይመስላል። ሁለተኛ ደግሞ ኤሊቬሽናቸው በዛኛው በኩል ወደ 20 ሜትር የሚሆን ወደ ታች ቆፍረን የገባንበት ሁኔታ አለ። በዚህኛውም በኩል እንደዛው ወደ 16 ሜትር የሚሆን ወደ ታች የሚሆን አለ። ስለዚህ ኦልሞስት የዚህ ቤት ቤዝመንት ወደ 4 የሚሆን ቤዝመንት አለው ማለት ነው። በጣም ጥሩ። እንግዲህ በዚህ መልኩ እየተጠናቀቀ ይገኛል ማለት ነው። በዚህ መልኩ እየተጠናቀቀ ይገኛል። ይሄንን ደግሞ አሁን ዛሬ ከ2 ሳምንት በኋላ ደግሞ መሙላት እንጀምራለን ማለት ነው። የኮንክሪት ስራ እንጀምራለን። ይሄ አጠቃላይ ስፋቱ ወደ 4000 ካሬ ሜትር ነው። ህንጻው የሚያርፍበት ደግሞ ወደ 3100 ካሬ ማለት ነው። ፍሪ ስፔስ ወደ 900 የሚሆን ካሬዎችን ትተናል። እሱም ለኦፕን ዳውን እና ለግሪነሪ ብለን ያሰብናቸው ቦታዎች ነው። ያው የሚኖረው አባወራ ዘና ብሎ የሚኖርበትን ነገር ለማመቻቸት እሱን ነገር ታሳቢ አድርገን እየሰራን ያለነው። እንግዲህ እንደምታየው ሳይታችን ያው በተባለው ጊዜ ለማስረከብ ማለት ነው የተያዘለት ጊዜ አለ። የ48 ወራት ጊዜ አለ። እሱንም ጊዜ ለማጠናቀቅ የ24 ሰዓት ስራ ነው አሁን እየሰራን ያለነው። እንደምታየው ያው አክቲቪቲውን በደንብ አይታችሁታል ብዬ አስባለሁ። እኔ ራሱ እንግዲህ አሁን በመጣሁበት ሰዓት ላይ ስራ ላይ ያለ ነገር ነው እያየሁ ያለሁት። በጣም ደስ ይላል። በጣም አሪፍ ነው። ኦኬ እሺ። የሳይቱ ባለሙያ እንደነገረሽ ነው እዚህ ጋር እንቅስቃሴውንም እንደምታዩ በፍጥነት ነው የሚሰራው። የሪያሊቲ ሪፑቴሽን ደግሞ ሁልጊዜም እስካሁን ያስረከብናቸውንም ቀድመን በማስረከብ ነው። ባልንበት ጊዜ ሳይሆን ካልንበት ጊዜ ቀድመን በማስረከብ እንታወቃለን ማለት ነው። እዚህም ላይ እሱን ሪፑቴሽን ለመድገም ታስቦ ነው እንግዲህ እየተሰራ ያለው። እዚህ ላይ ሱቆችም አሉን፣ የመኖሪያ አፓርትመንቶችም አሉን። ሚክስድ ዩዝ ነው ማለት ነው የሆነው። በተለያየ ጌት ነው የሚሆነው። ስለዚህ ለሱቆቹ እንደገለጽኩልሽ ቀደም ብዬ ፊት ለፊት ያለውን የሜን ሮዱን ይይዛሉ ማለት ነው። መኖሪያዎቹም ደግሞ በጣም ሌግዠሪ የሚባሉ ናቸው። እስካሁን ያየናቸውን ሪያሊቲ ላይ ያሉ አሚኒቲዎች በሙሉ እዚህ ጋር ጨምረን ተጨማሪ አሚኒቲዎችን
የደገምንበት ሁኔታ ነው ያለው ማለት ነው። ስቲም ይኖረዋል፣ ሳውና ለየብቻ ለወንድና ለሴት፣ ጂምናዚየም ይኖረዋል። ጂምናዚየሙ ደግሞ እስካሁን ከነበረው ለየት ያለ ነው የሚሆነው። ቴራስ ላይ አድርገ ነው ይሄ ኦፕን ግላስ ይሆንና ቪውን ደግሞ ወደ ፍሬንድሺፕ ቪው ያደርጋል ማለት ነው እና ወደዛ እያዩ ወርክአውት የሚያደርጉበት ሁኔታ ተመቻችቷል። እንግዲህ ደንበኞቻችን ፒያሳን አዲስ ሆና ተለውጣ ደግሞ በዚህ መልኩ እንዲኖሩባት ምቹ አድርገን ነው ማለት ነው ያቀረብነው። በጣም ጥሩ ነው። እንግዲህ በጣም አዳዲስ ነገሮችን ነው ይዛችሁ የቀረባችሁት። በተለይ መሀል ፒያሳ ይህንን የመሰለ ፕሮጀክት ይዛችሁ መቅረባችሁ ደስ የሚል ነገር ነው። ደግሞ አሁን ወደ ቢሮአችን ሄደን ምን እንደሚመስል ፊውቸሪቲውን እዛ በደንብ እናየዋለን ማለት ነው። እሺ እንግዲህ ብዙ ነገር ነው አይተን የመጣ ነው። ይሄ የምታየው የፓላስ ፕሮጀክታችን የፒያሳው ማለት ነው ፊውቸሪቲ ይሄን ይመስላል። ይሄ መንገድ ዋና አስፋልቱ ነው ከቴዎድሮስ አደባባይ ወደ ፍሬንድሺፕ ፓርክ የሚወስደው ማለት ነው። ሶ በጣም የሚያምሩ ሌክዠሪ የሆኑ አፓርትመንቶች አሉን ማለት ነው። እዚህ ጋር እንደምታዩ በጣም ግሪን ነው። ኮንስትራክሽኑ ራሱ ለየት ያለ ነው የሚሆነው። ከታች ደግሞ ሱቆቹም ፊት ለፊት ለዋናው አስፋልት ስለሆኑ ጥሩ የገበያ ማዕከል ነው ማለት ነው እዚህ ላይ የሚኖረው። ከላይም ደግሞ ከፍ በይና ማየት እንችላለን። እንደምታዩ ቴራሱ ይሄን ይመስላል ማለት ነው። እዚህ ቴራስ ላይ እንግዲህ አዲስ አበባን በደንብ ሙሉ 360 ዲግሪ ነው የሚያሳየው። በደንብ ማየት ይቻላል ማለት ነው ከዚህ ከፍታ ላይ ሆኖ። ስለዚህ ጥንቅቅ ተደርጎ ተሰርቶ ነው ለደንበኛ የምታስረክቡት ማለት ነው። ኦፍ ኮርስ አዎ። የፉል ፊኒሽድም የሰሚ ፊኒሽድም አማራጮች አሉ። ጥንቅቅ አድርገን ገንብተን ልክ እንደተለመደው በተለመደው ጥራት ነው ማለት ነው እዚህም ጋር የምንገነባው። እንደምታዩ እንግዲህ እነዚህ ህንፃዎች ዊንግ ናቸው። በመሀላቸው ሰፊ የሆነ ክፍተት ነው ያለው፣ ስፔስ አለው ማለት ነው። እነዚህ ቢልዲንጎች እዛ ጋር ዊንጎቹ በብሪጅ ነው የሚገናኙት። ሶ እዚህ ጋር ምን አድርገናል መሰለሽ ጂምናዚየም እና ኪድስ ዞን እዚህ ጋር ይኖረናል ማለት ነው። ጂምናዚየሙ ወደ ፍሬንድሺፕ ነው ቪው የሚያደርገው። ስለዚህ ፍሬንድሺፕን እያዩ እዚህ ጋር ወርክአውት ያደርጋሉ ማለት ነው። በጣም አሪፍ። ስለዚህ ተሻግሮ ያሉት ሰዎች በብሪጁ አማካኝነት ያልፋሉ እንጂ እንዲዞረው መምጣት አይጠበቅባቸውም ማለት ነው። አዎ አሁን ይሄንን ለማድረግ የፈለግነው ምንድነው መሰለሽ ሙሉን እንግዲህ 4000 ካሬ ሜትር ላይ ያረፈ ነው ብዬሻለሁ ይሄ ቢልዲንግ። ሶ እዚህ ጋር አሁን ያሉት ከአንደኛውን ቢልዲንግ ሙሉ ለሙሉ ቴራሱ ብቻ ኦፕን ስፔስ እንዲሆን ያደረግነው። ሀፉን ደግሞ ጂምናዚየሙን ስቲም ሳውና እንዲኖረው አድርገን ወደ ብሔራዊ እይታ ያለውን ፓርት ማለት ነው ለዛ ነው የተጠቀምነው እና በብሪጅ የሚገናኙበት ላይ ክራውድድ እንዳይሆን እሱን ፍሎ ለመቀነስ ለያየናቸው ማለት ነው። እንግዲህ ህንፃው ያለበት ቦታ ከቴዎድሮስ አደባባይ ወደ ፍሬንድሺፕ ስንሄድ ሞናርክ ሆቴል አጠገብ ነው ብዬሻለሁ። እዚህ ጋር ቪው የሚያደርጋቸው ወደ አድዋ ሙዚየም፣ ወደ ፍሬንድሺፕ እና ዩኒቲ ፓርክ ወይም ወደ ቤተ መንግስት እይታ አላቸው ማለት ነው። ቤቶቹ ጥሩ እይታ አለው ማለት ነው። በሁሉም ቆንጆ እይታ ነው ያላቸው። ቬንቲሌሽናቸውም ቆንጆ ነው። በጣም ጥሩ። እንግዲህ እይታዎቹንም እንደዚህ ይሄንን በመሰለ መልኩ ለማየት ያለው ታዲያ እንግዲህ ይሄንን ነገር አይቼ እንዴት ነው ሱቆቹ፣ መኝታ ክፍሎቹ ካሬያቸው? እዚህ ላይ ሱቆቻችን ከ27 ካሬ ጀምሮ እስከ 465 ካሬ አማራጮች ይኖሩናል። በዋጋ ደረጃ ደግሞ ከ3.7 ሚሊዮን ብር ጀምሮ ሱቆች አሉ ማለት ነው። ሙሉ ክፍያ ጀምሮ ቅድመ ክፍያ የምንጠይቀው 15% ብቻ ነው። ቀሪውን ደግሞ ረጅም ጊዜ አከፋፈል ለሚፈልጉ ሰዎች ጥሩ የሆነ አማራጭ ነው ያቀረብነው። 48 ወራትን በ48 ወራት ውስጥ መክፈል ይችላሉ ማለት ነው። ቀሪውን አፓርትመንቶችም ደግሞ ከ112 ካሬ ጀምሮ ባለ 2 እና ባለ 3 መኝታ አማራጮች ይኖሩናል። ስለዚህ ከ112 ካሬ ጀምሮ አማራጮች አሉን። ከ9 ሚሊዮን ብር ጀምሮ የቤት ባለቤት መሆን ይችላሉ ማለት ነው። ሪያሊቲ ሪል ስቴት እስከዛሬ አድርጎት በማያውቅ ሁኔታ ሰፊ የዋጋ ቅናሽ ያወጣበት ፕሮጀክቱ ነው። ለተወሰኑ ሰዎች ብቻ እስከ 20 ለሚሆኑ ሰዎች ብቻ የወጣ እስከ 30% የሚደርስ ልዩ ቅናሽም ተመቻችቷል። ስለዚህ ፈጥነው የሚመጡ ከዚህም በፊት ደግሞ ያው የመዘገብናቸው ሰዎች ነበሩ። እነሱን ጨምሮ ፈጥነው ለሚመጡ 20 ሰዎች ብቻ የዚህ ዲስካውንት ተጠቃሚ
ልናደርግ ነው ማለት ነው። በጣም ጥሩ። የዚህ ዲስካውንት ተጠቃሚ ለመሆን እነዚህ 20 ሰዎች እድለኛ መሆን አለባቸው ማለት ነው። በትክክል። በጣም ጥሩ። ይሄን ፕሮጀክት ለመስራት ስንወስን የብዙ ደንበኞችን ኮሜንቶችም ተቀብለን ነበር። ፒያሳ ላይ የሚሉ ደንበኞች ነበሩንና አሁን ያው እንግዲህ በተጨባጭ ብዙ ጊዜ ስናስጠብቅ ቆይተናል። በእርግጥ በተጨባጭ አሁን መሬት ላይ እንደዚህ አውርደን አሁን ለሽያጭ ይፋ ሆኖ ጀምረናል ማለት ነው። በጣም አሪፍ። ታዲያ ይህንን ሁሉ ነገር ነግረሽኛል። እንግዲህ ያው የዚህ የ20 ሰው ዲስካውንት እድለኛ ለመሆን እንግዲህ መሀል ፒያሳ ደግሞ የንግድ ሱቅና የቤት ባለቤት ለመሆን በተጨማሪ ደግሞ እስቲ ዲያስፖራዎቹ የዚህን እድል ተጠቃሚ መሆን ይፈልጋሉ። ቤት መልኩ ነው እናንተ ተደራሽ የምትሆኑት? እሺ፣ በጣም ጥሩ ጥያቄ ነው። ለዲያስፖራዎች ደግሞ ተጨማሪ ኦፈሮች አሉን። እነሱም ጋር ያሉበት ድረስ ተደራሽ እናደርጋለን። ከውል ጀምሮ እያንዳንዱን መረጃዎች አታች እያደረግን በቪዲዮ ባሉበት ማድረስ እንችላለን ማለት ነው። እናደርስላቸዋለን። ውላቸውንም ያሉበት ሆነው የምንፈራረምበት ሜተድ አለን ማለት ነው። በጣም ጥሩ። ስለዚህ ዲያስፖራም ባሉበት ሆነው ወይ በተወካይ ወይ ደግሞ እናንተ ዳይሬክትሊ በቪዲዮ እያሳያችሁ መገበያየት ይቻላል ማለት ነው። በትክክል ቅናሽም ለነሱ ያው ተጨማሪ ኦፈር እናደርጋቸዋለን። ያው ከነሱ የሚጠበቀው ፈጠን ብለው እዚህ ዲስካውንት ላይ ለመድረስ መሞከር ብቻ ነው። በጣም ጥሩ። እንግዲህ አሪፍ ቆይታ ነበረኝ። በጣም ጠቃሚና ደስ የሚል መረጃዎችን ነው ስትነግረኝ የነበረው። በጣም አመሰግናለሁ። እሺ፣ እኔም በጣም አመሰግናለሁ።